ቄስ ጌታቸው ዘውገ ይባላሉ። በአዲስ አበባ ከተማ የካ ክፍለ ከተማ የጫካ ፕሮጀክት አካባቢ ነዋሪ ናቸው። በአካባቢው ከ30 ዓመት በላይ እንደቆዩ የሚያነሱት እኛ አባት ሰፈራቸው አዲስ አበባን ሳይመስል ከተሜነትን ሳይላበስና መሰረተ ልማቶች ሳይሟሉለት ዘመናትን ስለማሳለፉ ያነሳሉ። በዚህ አካባቢ ስንወር ከ30 ዓመት አካባቢ ነው። ይህ አካባቢ ምንም የስልጣኔ ምንጭ ያልፈነጠቀበትና እጅግ ኋላ ቀር የሆነ አካባቢ ነው። ሌባም በጣም እጅግ አስቸጋሪ ለወጣቶች ለሴቶች እጅግ አሳሳቢና አስጨናቂ ሰፈር ነበረ። የሚታይ የሚዳሰስና የሚጨበጥ የልማት ለውጥን በከፍተኛ ፍጥነት እያስመዘገበች የምትገኘው አዲስ አበባ ከከተማዋ ነዋሪን ባሻገር ዓለም አድናቆትን እየቸራት ይገኛል። በተለይ ዘመናዊ ከተማን በመገንባት ለነዋሪዎች ምቹ አካባቢን ለመፍጠር ዓላማ አንግቦ የተጀመረው የኮሪደር ልማት በየቀኑ አዳዲስ ገጽታዎችን ከማላበስን ባሻገር የነዋሪውን ደህንነት የሚጠብቅም ሆኗል። የኮሪደር ልማቱን ተከትሎ ዘመናዊ የደህንነት ካሜራዎችን አካተው የተተከሉ ዘመናዊ የኤሌክትሪክ ፖሎች ከዚህ በፊት በምሽት ለመንቀሳቀስ የማይደፈሩ ቦታዎች ለነዋሪዎች የመዝናኛ አማራጭ እንዲሆኑ ስለማስቻላቸው ባለታሪካችን ቄስ ዘውገ ይናገራሉ። ይህ መንገዱ ከተከፈተ ወዲህ በከተማ ነዋሪነት የመሰልንበት ጊዜ ነው። ህጻናት፣ ተማሪዎች፣ ወጣቶች በፈለጉበት ሰዓት የሚምነሸንሹበትና እንደፈለጉ የሚዝናኑበት ሰፈር ሆኗል። እንደ ቄስ ዘውገ ሁሉ የአካባቢው ነዋሪ የሆኑት ወይዘሮ እስራኤል ብርሃኑና ሙባሪካ በአካባቢው ብዙ ፈታኝ ጊዜያት እንዳሳለፉ ያስታውሳሉ። ይሁን እንጂ በቅርቡ የተሰራው የኮሪደር ልማት ስራ የዘመናት የመሰረተ ልማት ጥያቄያቸውን እንደፈታም ይናገራሉ። ይሄ ሰፈር በጣም ያስፈራ ነበር። አውሬና ሌባ ነበር የሚበዛው። በእጅ ባትሪ እያያዝን ያው ለጅቡ እያልንም ለሌባ ብለን ነበር። ይሄው አሁን ነጻነት አግኝተን እንገባለን እንደልባችን። መብራት እንደልብ ነው። ይሄው እንደምታዩ አምሮ አሸብርቆ እያየን ነው። እንደፈለግን እንገባለን እንወጣለን። 3 ሰዓት 2 ሰዓት አካባቢ እዚህ ሰፈር ለመንቀሳቀስ በጣም ጨለማም ስለሆነ ያስፈራ ነበር። አሁን ግን በፈለግሽበት ሰዓት ወጥተሽ መግባት ትችያለሽ። ማብራቱ ይበራል። ቀን ነው የሚመስለው። በቃ ምን አለፋሽ። ይህ የሳውዝ ጌት የኮሪደር ልማት አካባቢ ለነዋሪዎች ብቻ ሳይሆን በዛ አካባቢ ለሚንቀሳቀሱ አሽከርካሪዎችም እፎይታን የሰጠ ሆኗል። ከኢምፔሪያል መተሽ እዚህ መገናኛ ጋር እንደገና ደግሞ ከዚህ ከእስራኤል ኤምባሲ መተሽ ደግሞ እዚህ መገናኛ ጋር ለመድረስ በጣም እጅግ ከባድ ነበር። ኢቭን በዚህ ጋር እንኳን በቀበና በ4 ኪሎ እንኳን ለመምጣት እንኳን ራሱ ሾረረስ ይዘጋጋ ነበር መንገዱ። አሁን ግን በቃ ላጥላጣ ያልሽ ነው የምትሄጂው። ምንም ነገር በቃ በሰከንድ ነው የምንደርሰው። ከኮተቤ ስትመጪ ከወሰን ምናምን ስትመጪ ኃይለኛ ክራውድ ስላለው ከመናኸሪያ እዚህ ጋር ለመድረስ እስከ 1 ሰዓት የምንቆምበት ጊዜ አለ አንዳንዴ። አሁን እግዚአብሔር ይመስገን 20 ደቂቃ ግን እንደው ክራውድ ሆነ ከተባለ 25 ደቂቃ ከዛ በላይ አንቆምምና ትልቅ ልማት አለው መንገዱ።